ቁርአኑን ደግሞ በደንብ ለመረዳት ግን ኦኬ እስቲ ሐዲሳቱ ላይ እንደነዚህ አይነት ነገሮች አሉ ወይ የሚለውን ዮሐዲ አሁን ያሳየናል። አጠር አድርገን አንድ ሁለት ማሳያ ከሰጠን በቂ ነው እውነቱን ለመናገር በቃ ጥሩ ጥሩ የምትለውን ሁለት ወይ ሶስት ብቻ ማሳያ ሰጠንና እንትን እንላለን። ጥሩ እሺ አኪሻ በጣም ዋይድ ቶፒክ ነው። እንደ ይሄ ነገር ተዳሶ አያልቅም ከህይወታቸውም ጋር የተገናኘ ስለሆነ ማለት እውነቱን ለመናገር ዮሐዲ አንድ ቀን ሰፋ ባለ መልኩ ላይ ብገባበት ደስ ይለኛል። ካሉንም ደግሞ በጽሁፍ መልክ ቢዘጋጅ ጥሩ ነው። ያለውን ነገር አታክ ምናምን በማድረግ ምናምን ሳይሆን በቃ ያለውን እውነታ ሰው ማወቅ ስላለበት በጽሁፍ ምናምን ብታዘጋጁ ጥሩ ነው። ብታዘጋጁ ምናምን እርግጠኛ ነኝ። ይሄ ልክ እንደ ፓምፕሌት አይነት ነገር ምናምን ቀለል ያለች ዝም ብላ ትንሽ ነገር ማስረጃዎች ብቻ የተቀመጡበት ምናምን አድርገህ ብታዘጋጅ አሪፍ ነው። ጥሩ እሺ። አሁን እኛ ለእንትን ብቻ ነው ይሄ ትናንት ከተፈጸመው ጋር በተያያዘ እስልምናው ምን ይላል የሚለውን ለማየት ያህል ስለሆነ ለናሙና ያህል ብቻ የተወሰነች ነገር ብቻ አሳይና እንትናለን። ጥሩ እሺ። ሪል ኩዊክ ብሏል እና የተወሰኑ ለማሳየት ያክል ሰሃህ ቡኻሪ 3167 ላይ ቀደም እያልኩኝ ነበረ። ምንድነው የሚለው? while we were in the mosque ይላል መስጊድ ላይ ነበርን ይላል። አቡ ሁረይራ ነው ዘጋቢው። the prophet came out and said ይላል ከመስጊድ ወጣና እንዲህ አለን። ኦኬ እዛ ያሉ ሙስሊሞችን የተሰበሰቡት ማለት ነው። let us go to the Jews ወደ አይሁዶች እንሂድ ይላል። ወደ ማን? ወደ አይሁዶች። let us go to the Jews ነው የሚለው። ከዛ we went out till we reached በይተል አልሚድራስ ይላል። ልክ በደንብ አስተውሉ። በነገራችን ላይ ልክ ትናንትና የተፈጸመው ነገር መሐመድ ሲፈጽመው ፕራክቲካሊ ማለት this is ምን አለ? while we were in the mosque the prophet came out and said let us go to the Jews ወደ አይሁዶች እንሂድ አለ። we went out till we reached በይተል አልሚድራስ። በይተል አልሚድራስ ማለት አይሁዶች ጸሎት የሚያደርጉበት የአይሁዶች የጸሎት ስፍራ ማለት ነው። እነሱ የተሰበሰቡበት የእነርሱ አካባቢ እና ደግሞ እነርሱ ጸሎት የሚያደርጉበት ቤተ መቅደስ ውስጥ ሄደ ማለት ነው። then he said to them መስጂድ ውስጥ ነበሩ። መሐመድ ይህን ሐሳብ የሚያመጣው እስቲ ደግሞ ወደ አይሁዳውያን እንሂድላቸው አይነት ነገር ብሎ የተነሳው ወደዚህ ወደሚጸልዩበት ቦታ ወደ ሲናጎጉ ትክክል። ወደዛ እንሂድ አላቸው። የአይሁዶች ቦታ ነው፣ መኖሪያቸው ነው እና ደግሞ ቤተ መቅደሱ ደግሞ ቤተል አልሚድራስ የአይሁዶች የጸሎት ስፍራ ሙክራብ ነው ማለት ነው። ስለዚህ ሄደ። ስለዚህ ምን አላቸው? he said to them ይላል ሙስሊሞችን ሰብስቦ ሄደ። he said to them እንዲህ አላቸው if you embrace Islam you will be safe አለ። እስልምናን ከተቀበላችሁ ሰላም ትሆናላችሁ አለ። you will be safe ሰላም ትሆናላችሁ። you should know that the earth belongs to Allah and his apostle ምድር ሁሉ የኔና ያላህ ነች። ይሄን ልታውቁ ይገባችኋል። ምክንያቱም የነሱ ቦታ ነው ሄደው እነርሱ የሚኖርበት ስፍራ ስለሆነ ሄደው የኛ ቦታ እኮ ነው እንዳይሉት ማለት ነው። መሬት ሁሉ የኔና ያላህ ነች። አቡ በጌታ ነው። ቆይ እስቲ አሁን ምን ይባላል? እንትን ሳይቀድምኝ ልቅደማቸው እኮ መሬቱ የኔ ነው። ነገሩ እንትን እያለ ስለገረመኝ ክርስቶስ መስጂድ ውስጥ ቁጭ ብለዋል እና መስጂድ ውስጥ አንድ ምክርን መከሩ። ምን አይነት ምክርን ነው የመከሩት? እስቲ ተነስተን ወደ አይሁዳውያን እንሂድ፣ ያውም ወደ ጸሎት ስፍራቸው ወደሚሰባሰቡበት ቦታ እንሂድ አሉ። ተነስተው ሄዱ። ተነሱ፣ እስላም ከሆናችሁ ሴፍ በቃ ፒስ ትሆናላችሁ፣ ሰላም ትሆናላችሁ፣ አለበለዚያ ግን ወዮላችሁ፣ በቃ ምድሪቱ የአላህና የኔ ነው አይነት ነገር ተናገረ። ይሄ አደገኛ ነው። በጌታ ስም እንዴ! ምድሪቱ የአላህና የኔ ነው። ሄደባቸው የምር
እንደዚህ ነበረ። ያው አቅሙ ሲደራጅ ሁሉም የኔና ያላህ ነው ማለት ጀመረ። በጣም ያሳዝናል እውነት ለመናገር እንትን ይቅርታ አቋረጥኩ። ያዲ አሁን ቅድምም እንደውም ረስቼው ነበረ ከለስ ሳረገውና ምን አይነት ነገርም ተነስቶ ነበር። አይ እስልምና የሰላም ሃይማኖት ነው ምናምን ብለው የሚያነሷቸው እንግዲህ ብለው የሚያነሱ የቁርአን ክፍል በሃይማኖት ማስገደድ የለም ምናምን የሚል ቁርአናችን ላይ እኮ አለ ይሉ የለ እና እሱንም ቅድም እንዳትረሱ ዮሐዴ እሱንም አያ አንስቶት ነበር። አዎ እንደዚህ የሚል አለ ቁርአን ላይ ግን እሱ ቀደም ብሎ ገና መሐመድ በሚነሳበት ሰዓት ላይ ወረደልኝ ያለው ነበር። ኦኬ አይ በሃይማኖት ማስገደድ የለም መጽሐፍቶቻችሁ ለእናንተ ያወረዳቸው ለእኛም ያወረዳቸው ስለ መጽሐፍቶቻችን አይነት ነገር አምላካችን ነው አይነት ነገር በጣም ፒስፉል አይነት ሆኖ ነው የጀመረው። ልክ ሲጀምር ማለት ነው ከመካ ወደ መዲና ሄዶ ከዛ መዲና ላይ የተወሰነ እየጠነከረ ሲሄድ የሚያመጣቸው የሆኑ አብረው የሚመጡ ባህሪያቶች አሉ። አስቀድሞ ያው እንትንም የለውም ማለት አቅምም አይኖረውም። መጀመሪያ ላይ አቅምም የለውም ተከታይም ብዙም ሰር የለው። በኋላ ላይ ግን ወደ መዲና ሄዶ ምናምን ነገር ምንድነው የተወሰነ አቅሙ እያደራጀ ምናምን ሲመጣ ግን በጣም ሃርሽ መሆን ይጀምራል ማለት ነው አይደል? ግደለው አይነት የሚመስል ነገር ማለት ነው። እና እንደዚህ አይነት ነገሮች በኋላ ላይ የመጡ ናቸውና ያ ደግሞ አብሮጌት እንደተደረገ ቅድም አሳይቶን ነበር። ያው የምታስታውሱ ከሆነ የአብሮጌሽን አለ እስልምና ላይ የካንሰሌሽን ወይም አብሮጌሽን ምንድነው? አንድ የሆነ ነገር አላህ መልእክት ይሰጥና ማለት ነው ቁርአን አንብባችሁት ምናምን ነገር ሀገር ሰላም ብለህ ታነበውና ግን ምናልባት ግን ያው ራሱ አንብባችሁት ምናምን ነገር ያለፋችሁት ነገር በሌላ የቁርአን ክፍል ደግሞ አብሮጌት ሊደረግ ይችላል እና ያም እንደዛ አብሮጌት የተደረገ ወይም ካንሰል የተደረገ የተጣፋ ነው። አንዱን በአንዱ እያጣፉ ይሄዳል። አንዱን በአንዱ የማጣፋት ነገር እንደዚህ ነገሮች ይኖራሉ። ኦኬ እሺ። እና የሚያስገርም ነው። አሁን መሐመድ ይህን ነገር የሚያደርገው አቅሙን ካገኘ በኋላ ወደ ከፈለገ ወደ አይሁዳውያን ቀጥ ብሎ ሄድና ተነስ ከዚህ ጥፋ አይነት ነገር ማለት ነው። ይሄ ልክ አንዳንዴ እንደ ሰፈር ካቡ ማለት ነው እና የሰፈር ጀማዎች ተነስተው ምናልባት እንደዛ ቢያደርጉ አሁን እንደዚህ ነገር እንኳን የለም መሰለኝ፣ ግን ድሮ ላይ እንደዛ ነበር ይባላል። እና ብድግ ብለህ ሄደህ ማለት የሆነ ጸብ ስትፈልግ እንደዛ ታደርጋለህ። አሁን ደግሞ እነዚህ ምንድነው እስልምናን ተቀበሉ አለያ ግን እስልምና ከተቀበላችሁ ሰላም ትሆናላችሁ። ኦኬ አለያ ጉድ መጣ። መሬት ሁሉ የኔና የአላህ ልትሆን የተገባች ናትና ኦኬ መሬት ሁሉ የአላህና የኔ ናት። በቃ እስልምና ተቀበል። ወደ አይሁዳውያን የጸሎት ቦታ ሄዱ እና እሱን አሁን ቅድም ዛሬ ትናንት ከተፈጠረው ነገር ጋር የሚገናኝ ነገር አለ። ፕራክቲካሊ መሐመድ የሚያደረገው የሚመስል ነገር አለ ብሎ የነገረን እሱን ነው። በደማስቆ በሲሪያ እንደዚህ አይነት የሚመስል ነገር ነው ያለው። ክርስቲያኖች የሚጸሉበት ስፍራ ላይ ሆኖ ቅዳሴ ተቀደሰ ነው። የከሳት ቅዳሴ ነበር የገቡት አመሻሽ ላይ ቅዳሴያቸው ላይ ነው ሄዶ አጋዩቸው በቦምብ ማለት ነው። እሺ ስለዚህ አሁን ከዛ ተምረው ነው የሚሆነው እያለ ነው። አሁን እንደዛ የሚያደርጉት ሰዎች እንደዚህ አይነት ሙስሊሞች አይ ከመሐመድ ተምረው ነው እንግዲህ እየተባለ ያለው። እሺ ቀጥል እስቲ ዋዲ። እሺ አሊያ ስትል እኮ አሊያ ሽሽምብራ ልትል ነው እንዴ? እንዳትሄድበት ብዬ ነው። ይሄ ቲክቶክ ገና አንተ እስቲ እና እንደዛ አላቸው። ስለዚህ ምን አለ ኮመንቱን ልክፈትላቸው እየጻፉ ይስሙ። ለዚህ ይዘጋባቸው። ያራው ልክፈትላቸው። እሺ ኤኒዌይስ ከዛ ምንድነው ሙስሊም ከሆናችሁ ሴፍ ናችሁ ምናምን አላቸው። አለበለዚያ ያው ልታውቅ ይገባል መሬት ለኔና ለአላህ ነች ይልና ከዛ በኋላ ግን ባይ ዘ ዌይ ፐርፐዝ በዛ ሰዓት ብርም ይፈልጋል። አክቹአሊ ምን ይላችኋል? እንደ ኦፖርቹኒቲ እንደ አማራጭ ምን ይላችኋል? the earth belongs to Allah and his apostle አለና and I want to expel you from this land አለ። ከዚህ ምድር አስወጣችኋለሁ ከፈለኩ አይነት ነገር። እሺ so if anyone among us owns some property አለ። ስለዚህ ወይ ሙስሊም ትሆናላችሁ በሰላም አለበለዚያ ደግሞ እዚህ ኦውን ያደረጋችሁት ፕሮፐርቲ ካለ he is permitted to sell it ሊሸጠው otherwise you should know that the earth
belongs to Allah and his apostle ይላል። ቀደም የዘረፋው ምዕራፍም ምርጥ የተዘረፉ ምርጥ የተገኙ ነገሮች ሁሉ መጀመሪያ ለአላህና ለመልእክተኛው ነው የሚለው። ምርጥ የተገኘ ሁሉ ለመሐመድና ለአላህ ነው የሚባለው። ስለዚህ አሁንም ንብረታችሁን ሁሉ ሸጣችሁ ወይ ምናምን ከዚህ ምድር ለቃችሁ ትወጣላችሁ ወይም እስልምና ትቀበላላችሁ የሚል ምርጫ ሲሰጣችሁ ትመለከታላችሁ። ዘን ይቀጥልና ምን ብሎ ደግሞ ለተከታዮቹ አዘዛቸው? ሰሒህ አልቡኻሪ 2954 ላይ እንዲህ አለ፣ ለእንደነዚህ አይነት ሰዎች እምቢ ለሚሉ እስልምናን አልቀበልም ለሚሉ በቁም አቃጥሏቸው እንደውም ብሎ ነበር። የሆነ ሰው በቁማቸው ይቃጠሉ። ኦኬ ሄር ዊ ጎ። እንዲህ ይላል አቡ ሁረይራ said Allah's messenger sent us on military expedition telling us if you find such and such persons, okay, such persons, burn them, okay, burn them, fire አለ፣ እሳት ልቀቁባቸዋል እንደዚህ አይነት ሰዎች ካገኛችሁ፣ ኦኬ፣ በእሳት አቃጥሏቸው አለ። ከዛ በኋላ ላይ ህጉን ሲያየው ትንሽ ዊርድ ሆነበት ይመስለኛል፣ አሻሻለው። ምን አለ? then we came to bid him farewell when we wanted to set up, he said previously I ordered you to burn so and so with fire, but as punishment with fire is done by none except Allah. የእሳት ቅጣት ግን አላህ ብቻ ስለሆነ የሚቀጣው ምን አድርጓቸዋል? if you capture them then kill them አለ። ከዛ በኋላ በቃ ከያዛቸው ግደሏቸው፣ በቃ ግደሏቸው፣ አታቃጥሏቸው የሚል ህግ ሰጥቷቸው ነበር። አቡበከር ግን ይሄንን ህግ በኋላ ላይም ሲፈጽሙት ትመለከታላችሁ። ያው መሐመድ አይሚን አሊ ይቅርታ፣ አሊ ከመሐመድ ቀጥሎ የመጣው እሱ ግን ስቲል ከእስልምና ወጥተው እስልምናን አንቀበልም ለሚሉ ሰዎች በቁማቸው ሲያቃጥላቸው ነበር። በዑመር ሰዓት ይሄ ትክክል አላረገም ብሎ ዘግቦታል ማለት ነው። እንዲህ ይላል ሱናን አነሳኢ 4060 ላይ እንዲህ ይላል some people apostatize ማለት አፖስቴት ማለት ከእስልምና መውጣት ማለት ነው። after accepting Islam and Ali burned them with fire አለ። አሊ በቁማቸው ምን አደረጋቸው? አቃጠላቸው። ኢብን አባስ said if it had been me እኔ ብሆን ግን አለ I would not have burned them. The messenger of Allah said no one should be punished with the punishment of Allah. If it had been me I would have killed them. Okay,